ሰኞ ማክሰኞ የምንለውን ከኦርቶዶክስ ውጭ ያለ ሰው ማለት አይችልም። ለምን? ስብከት ነው። ኤአይ ከማይክሮ ሰከንድ ውጭ አያውቅም። ሊቃውንት ግን እስከ ሳልሲት ድረስ አጥንተው ውስጥ ጳጉሜ 7ን ያመጡበት መንገድ ነው። ይሄ እንግዲህ ከኖህ ጊዜ ውሃ እውቀት ጠፍቶ ነበረ እና ያ እውቀት የት ነው ተደብቆ የተገኘው? ኢትዮጵያ ላይ ነው። በመጽሐፍ ቅዱስም የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። የጥበብ መጨረሻ ካልከ ግን እግዚአብሔርን ማፍቀር ነው ይላል። እንኳን አይደለም ስለ ከዋክብት አባቶች ከከዋክብት አልፈው ከዋክብትን ፈጣሪ ያውቀውታል። የኩሽ ምድር አቢሲኒያ እንደሚባለው ሁሉ ቶኔቶር ማለት ኢትዮጵያ ምድር ናት። በቅድሚያ አመሰግናለሁ ለሁላችሁም። ቶኔቶር ማለት ግብፃውያን ናቸው ለመጀመሪያ ጊዜ ስም የተጠቀሙት። በተለይም ደግሞ የሀገር ስም ነው፣ የኢትዮጵያ ስም ነው። የኩሽ ምድር አቢሲኒያ እንደሚባለው ሁሉ ቶኔቶር ማለት ኢትዮጵያ ምድር ናት። ይህም 3 ምክንያቶች አሉት መጽሐፉ ላይ የተጻፈው። የመጀመሪያው ጥንት ግብፃውያን ለአማልክቶቻቸው ሲገብሩት የነበረው ወርቁ፣ ዕጣኑ። እንግዲህ ግብፃውያን እንደምታውቁት ብዙ አማልክቶች አላቸው፣ ዜውስ፣ አርጤምስ እያሉ ያብዙታን። ግን ለእነሱ የሚገብሩት እቃ የሚቀበሉት ፕሮዳክቱን ከኢትዮጵያ ነው የሚወስዱት። ቀጠል ሁለተኛው ምክንያታቸው በተለይ የአባይ ወንዝ ከኢትዮጵያ ነው መነሻው። ለግብጽ ስልጣኔ ደግሞ የአባይ ወንዝ ዋናው መሰረቱ ነው። ከዛም ተነስቶ ኢትዮጵያን እግዚአብሔር ቢወዳት ነው እንጂ እንደዚህ አክብሮ የሰጣት። ይችማ የእግዚአብሔር ሀገር ናት። ቶኔቶር ማለት ትርጓሜው የአምላክ ምድር ማለት ነው። የነሱ አምላኮች ዜውስ፣ አርጤምስ ቅድም እንዳየናቸው የነሱ አምላኮች ለነሱ ግብር ይሰጣሉ እንጂ ከነሱ ከአማልክቶቻቸው ለግብፃውያን አንድ ነገር አይደርስላቸውም። ከኢትዮጵያ ምድር ግን ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር አይደል የሚለው ቅዱስ መጽሐፍ። እጆቿን ወደ እግዚአብሔር ትዘረጋለች፣ እግዚአብሔርም አንገቱን ወደ ኢትዮጵያ ያዘነብላል። የነሱ አምላክ እንደማለት ነው። የኛ ሳይሆን የነሱ አምላክ ቢወዳቸው ነው እንጂ እንዲያከበራቸው፣ አምላካቸው ሀገራቸውን ቢያከብር ነው እንጂ ሲሉ ነው የአምላክ ሀገር ያሉት። ባጭሩ በእኔ አገላለጽ እውቀት በዓለም ላይ ጠፍቶ ነበር። በተለይም ደግሞ ከዚህ ከንፍር ውሃው ጊዜ በኋላ ከኖህ ጊዜ በኋላ እውቀት ጠፍቶ ነበር እና ያ እውቀት የት ነው ተደብቆ የተገኘው? ኢትዮጵያ ላይ ነው። ብዙ ተመራማሪዎች፣ ብዙ ሳይንቲስቶች ይፈልጋሉ፣ ያሻሉ፣ ግን አላገኙትም ነበር። ለዛም ነው ወደ ኢትዮጵያ መጥተው አንዱ ይሄን አግኝቻለሁ ብሎ ከኢትዮጵያ ከተመለሰ በኋላ አይ ይሄን ካገኘማ ብሎ ሌላ ተከትሎን አሁን እንደምናየው ክርስቲያን ሮዝሩክ በ15ኛው ጄምስ ብሩስ በ17 እንደዚሁ እያለ በ19 እና ሄነሪ ሶልት ያንዱን ሲሰሙ እንደዚህ እያለ ወደ እውቀትን ፍለጋ ወደ ኢትዮጵያ የመጡበት ምክንያት እውቀት በዓለም ስለጠፋ የእውቀት መገኛዋ ኢትዮጵያ ስለሆነች ነበር። የጠፋ እውቀት ማለት እግዚአብሔርን ማወቅ ይላሉ። እግዚአብሔርን ማወቅ በኖህ ጊዜ እንደጠፋ ሁሉ እግዚአብሔርን ማወቅ ጠፍቶ ነበረ። ያው ከዚህ ከወሰዱ በኋላ እግዚአብሔርን አወቁ አላወቁ ሌላ ነገር ቢሆንም እግዚአብሔርን ማወቅ ጠፍቶ ነበር። ለዛም ነው እግዚአብሔር ከሰማይ 7 መስኮቶችን ከምድር 7 መስኮቶችን ወስዶ ማየ አይህ በሚባለው የንፍር ውሃ ሰዎች እንዲያጠፋ የተገደደው። ከዛም በኋላ ነው እውቀት መጣ። እውቀት የሚለው ከእግዚአብሔር ከመላእክትም ለአዳም ከአዳም ለሴት ከሴት እየወረደ እስከ 10ኛው ትውልድ ድረስ ከመጣ በኋላ በኖህ ጊዜ በተለይ የጨለማ መላእክት ይላቸዋል ቅዱሱ መጻሕፍት። እነሱ ለሰው የማይገባ መጻሕፍት ማዳቀልን ብዙ ነገር ለሰው ልጅ አስተምረዋል። በጣም ብዙ ለሰው ሴክሬት የሆኑት ነገሮችን አስተምረዋል። ያ እውቀት ነው እንዲጠፋ የደረገ። ክርስቶስም ያው በምክንያት ይመስለኛል የንፍር ውሃን ያወረደው። በኦርቶዶክስ ምንም ነገር ያለ ምክንያት የለ እና ያ እውቀት ለሰው ልጅ እንዳይገባ ይመስለኛል። አሁን መጽሐፈ ሄኖክ እንደውም እኔ መደበቁ ጥሩ ነው እላለሁ። ምክንያቱም መጽሐፈ ሄኖክ ተገልጾ ቢሆን በዛ ሰዓት የነበሩት የማዳቀል እውቀት፣ የጄኔቲክስ ነገር የምንለው ሙሉ በሙሉ የመጣው ጨለማ መላእክት ወይም ከምድር ነው ንረድ ወንወስድ ታተ ወደ ምድር ውረድ አንዳንድ ሴቶችንም እንውሰድ። ከዛ በኋላ ነው እንግዲህ አንተ የምታውቀው ኔፍሊም ምናምን እያለ የመጣው እና ያን እውቀት ጠፍቶ ነበረ። መልካምም እውቀት እግዚአብሔርን የሚያውቁት እነ ኖህ ደጋግ ነበሩ። ከ10 ትውልድ በተለይ አዳም፣ ቃየልና አቤል የሚባሉ ወንድሞች ነበሩት። ያው ቃየል በክፋት አቤልን ከገደለው በኋላ ምትክ ሲል ሴትን ወልዷል። አዳም፣ ሴት፣ ቃይናን፣ መላልኤል፣ ያሬድ፣ ሄኖክ በተለይ በጣም አዋቂው ሄኖክ ማቱሳላ የሄኖክ ልጅ ማቱሳላ እድሜ ረዝሙ። እነዚህ ደጋግ አባቶች በነበሩበት ጊዜ ደጉ እውቀት ነበረ። ደጉ እውቀት የትኛው ነው? እግዚአብሔርን የምናውቅበት ነው። እግዚአብሔርን ማወቅ እውቀት ነው። ቅዱስ ዮሐንስ አፈወርቅ በመጽሐፍ ቅዱስም የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። የጥበብ መጨረሻ ካልከይ ግን እግዚአብሔርን ማፍቀር ነው ይላል፣ መፍራት ሳይሆን እና እግዚአብሔርን ማወቅ ራሱ አንድ ጥበብ ነው፣ አንድ እውቀት ነው። መልካሙ ይሄ ነው። ክፉ እውቀት ደግሞ እነዚህ መላእክት የሚባሉት በተለይ በዱዳሊ ቤት ያሰሩት መላእክት ያሳወቁት እውቀት፣ እነዛ የጠፋው እውቀት ወደ ዓለም አልተሰራጨም ነበር። ለምን? በኖህ ጊዜ ጠፍቶ በኖህ ለልጁ ለሴም ለካም የያፌት 3 ልጆች ነው የነበሩት። በካም ትውልድ ወደ ኢትዮጵያ የመጣበት ካም ለኩሽ
ኩሽ ለናምሩድ፣ ናምሩድ ሰበቅታ ኤውላጥ እየተባለ እስከ ኢቴል፣ ከኢቴልም እንዲህ እየወረደ እየተዋረደ መጽሐፈ ሄኖክም እዚህ ሊገኝ ይችላል። እውቀቶችም እዚህ ተደብቀው ተገኝተዋል ማለት ነው። እና ወደ ኢትዮጵያ የመጡበት ምክንያት ዋነኛው ይሄ ነው። እግዚአብሔር ማን ነው ለማለት ይከብዳል፣ ግን መግለጽም ካስፈለገ ለምሳሌ ብዙ ሰዎች አንተ እንዳልከው እስኪ እግዚአብሔር የምታመልኩትን አሳዩን ይላሉ። አንድ አባት እንደው ምን አረገ ይባላል፣ እግዚአብሔርን አሳየኝ እያለ ይጨቀጭቀዋል ደቀ መዝሙሩ። ከዛ ሻይ ያስመጣውና ስኳር አረገበት። ስኳሩን ካሟሟው በኋላ ሲጠጣው ሻዩ ይጥማል። ስኳር አለ የለውም ይለዋል። አለው። የታየው ሟሙቷን ስኳሩ የታየው አለው። አይ አባቴ ስኳርኩ በሻዩ ላይ ሟሙቶ ረግቶ ተንሳፏል እንጂ አይታይም ይለዋል። እግዚአብሔር እንድሩ የኛን ህይወት ሰፎ ረግቶ ተሰውሮ የኛን ህይወት ያጣመው ብሎ መልሶለታል። እግዚአብሔር የማይገለጠው እንደ ስኳር ተሰውሮ ግን ለደረሱ አባቶች ይገለጻሉ። እሱን እናወራዋለን ወደፊት። እና እግዚአብሔር ማን ነው? ከባድ ነው። እግዚአብሔር ሀልዎቱ ለአብ እምቅድመ የተፈጠረ ዓለም። የእግዚአብሔር አኗኗሩ ከዓለም በፊት ነበረ። ማወቅ አንችልም። እንኳን አኗኗሩን እንኳን ራሱ እግዚአብሔርን ካወቅንማ ራሱን እግዚአብሔር ሆነና። አንድ አባት እንዲህ ይላል፣ 22ቱን ስነ ፍጥረት የእግዚአብሔርን ስነ ፍጥረት መርምረ ማወቅ ከቻል አንተ እግዚአብሔር ነህ ይላል። ለምን አይቻልም? በሰው ህሊና የሚቻል አይደለም። አባቶች ምን ይላሉ ይህን ሲያስረዱ? ከነፋስ ከሰው ህሊና ንፋስ ይረቃን ይላሉ። ከነፋስ ደግሞ መላእክት ይረቃሉ። መጽሐፍ ሚላን ወዲህ በአህዱ መልአክ ያልፍ ወበዲህ በአህዱ መላእክት፣ አንዱ መላእክት በአንዱ መላእክት ሳይጋጩ መተላለፍ ይችላሉ ከርቀታቸው አንጻር። ከመላእክት በላይ ሐሳባቸው ይለቃል፣ ከሐሳባቸው በላይ ደግሞ እግዚአብሔር ይረቃል። እና እግዚአብሔር እንዴት እናውቀዋለን? ንፋስን ሳንመረምር፣ ነፍስን ሳንመረምር፣ መላእክትን ሳንመረምር፣ ሐሳባቸውን ሳንመረምር የዚህን ሁሉ ፈጣሪ እንዴት ማወቅ እንችላለን? ባጭሩ ግን እግዚአብሔር ማለት የሁሉ ነገር አስገኝ፣ ሁሉ ነገር በሱ የሆነ ካለሱ አንዳችም የለም እንዳለ መጽሐፍ ቅዱስ። እግዚአብሔር የሁሉም መጀመሪያ የሁሉም መጨረሻ እሱ እግዚአብሔር ነው ፈጣሪ። ላሊበላ መሆን አንድ እድል ነው እግዚአብሔር እንድታውቅ። ምክንያቱም እንደውም የሰሜን ወሎ አስተዳዳሪ አቡነ ኤርሚያስ ላሊበላ የቤተ ክርስቲያን ሀገርና ከተማ ናት ይላሉ። እንደ ሌላው ፎቅ ምናምን ሳይሆን ቤተ ክርስቲያን ነው በየሁሉም። እዚህ ከተማ ላይ ስኖር ዛሬ ስላሴ ቢነግስ ስላሴ ቤተ ክርስቲያን ላታገኝ ትችላለህ። ሚካኤል ቤተ ክርስቲያን እንደ ስላሴን ታከብራለህ። ሁሉም አንድ ነው። ላሊበላ ላይ ግን ስላሴን ቤተ ክርስቲያን አለ። ሚካኤል ሲመጣ ወደ ሚካኤል ቤተ ክርስቲያን አለ። ገብርኤል ሲመጣ ወደ ሁሉንም ታገኛቸዋለህ። ታቦታቸውን በየቤተ ክርስቲያናቸው። ያም ወደ መንፈሳዊ እንቀርብ አድርጎኛል። በተለይ ደግሞ እናቴ በጣም መጽሐፍ ታነባለች። ከሷ ነው እንደውም ማለት ትችላለህ አንድሮሜዳን ሰጠች። እኔ አልገባኝ ብሎ ያነበብኩት ብላን የሰጠኝ እና አንብበ እንድታስረዳኝ ይፈልጋሉ ብላን የሰጠኝ የመምህር ዶክተር ሮዳስ በአካል አግኝቼዋለሁ። አንድ ጊዜ ከባህር ዳር ወደዚህ አብረን መተናን ቤቱ ድረስ አብረን ይዘው ነበር። እንድታስረዳ ይፈልጋለሁ አለችኝ። ከዛ ያንን ለማንበብ ስል አንድሮሜዳን አንድን ሳነብ ያንን እንዳውቅ ስል ሁለት እንዳውቅ ስል ማዛሮት እንደዚህ እያለ የሮዳስ ደግሞ ከ26 በቃ እንደዚህ እያለ የሮዳስ በተለይ የሮዳስ መጽሐፍ ለኔ ለመንፈሳዊ ህይወቴ በጣም አግዞኛል፣ በጣም ደግፎኛል ከእናቴም ባሻገር ማለት ነው። እና ወደ መንፈሳዊ የገባሁበት ይሄ ነው። ያው ከመንፈሳዊ ዓለም መራቅ አለ። እንደውም አሁን አንድ ሌባ ወርቅ ወዳለበት ነው የሚሄደው ወይስ ምንም ወደሌለው ነው? ወርቅ ወዳለበት። ሰይጣንም ተግቶ ወደ እግዚአብሔር ወደሚጸልየው ነው እንጂ ዝም ብሎ ቁጭ ላለውማ ራሱን በራሱ እያሳሰተ ነው። ሰይጣን ጊዜውን አያጠፋ። ወደ እግዚአብሔር ስትጠጋ ፈተናው የሚበዛው ለዛ ነው። እና ወደ እግዚአብሔር የተጠጋ ሁሉ አሁን ማን ያዘው በዚሁ ማስተላለፍ እንትን ለማለትም ሰንበት ተማሪ አሁን ላይ ሶሻል ሚዲያ የምናየው ሰንበት ተማሪ አንድ ወንድ አንድ ሴት ጋራ ቢዋደዱ ወይም ደግሞ ሰንበት ተማሪ የሆነ ሌላ ቦታ ብታይ ክፉ ስም ነው የሚሰጠው። እውነት ነው፣ ይሄ ተግባር አይደለም፣ አግባባዊ ስራ አይደለም። ግን ሰንበት ትምህርት ቤት ስትሆን ለእግዚአብሔር ትቀርባለህ። ለእግዚአብሔር ስትቀርብ ደግሞ በቀረብክ ቁጥር ሰይጣን በዛው ልክ ይመጣል። ዓለማዊ ሰው ካለው በላይ ኃይሉን ከፍ አድርጎ ይመጣና ለእግዚአብሔር ቤት በቀረበ ቁጥር ሰይጣንም ወደ አንተ የመቅረብ እድሉ በጣም ሰፊ ነው። እና ትንሽ ተጋስትል ፈተና ይበዛል። ብዙ ጊዜ መውጣት ነበረ። በተለይ እንደውም ከኔ የሰው ከባድ ነበር። እንደዚህ የፍልስፍና መጽሐፍ አታንብብ፣ እንደዚህ የእንትን መጽሐፍ አታንብብ፣ ሰው ይገፋፋል። ስለ ከዋክብት አሁን አንተ ተምረህ ስለ ፕላኔት አሁን አንተ አውቅ ምን ልታረግ ነው? ብዙ ነገር አለው። ግን እንደውም አለማወቅ ራሱ በፍትሐ ነገሥታችን አለማወቅ ኃጢአት እንደሆነ ይጽፋል። አለማወቅ ሳያውቁ እንደዚህ እግዚአብሔር እንደፈጠረው በተለይ ንግበር ሰብአ በአርአያነ ወበአምሳሊነ በሱ አምሳል እስከተፈጠርን ድረስ አዋቂ መሆን አለብን። ይሄን እግዚአብሔር ይጠይቃል። እና እንኳን አይደለም ስለ ከዋክብት አባቶች ከከዋክብት አልፈው የከዋክብትን ፈጣሪ ያውቀውታል። እና ምን ችግር አለ ብናውቅ ብዬ በዛ ዙሩ መውጣት መግባት ቢኖርም እስካሁን አለው። ፊደል ማለት በተለይ በዓለም ላይ 4 ፊደል አላቸው። ፊደላቸው ቁጥራቸው ፊደል የሆነው 4 ሀገራት ሮምን ሳይጨምር ኢትዮጵያ፣ ግሪክ፣
ጽርህ የምንለው እነዚህ ሆነው ቋንቋቸው ፊደል ነው፣ ፊደሉ ቋንቋቸው ነው። ሂብሩ ራሱ እንደዚህ እንደ ኢትዮጵያው የኢትዮጵያውም ቋንቋው ፊደል ነው፣ ፊደሉ ቋንቋ ነው። አሁን ለምሳሌ ቋንቋው ፊደል ነው፣ ፊደሉ ቋንቋ ነው። ወደ ምን እንቀጥል። ሀ ብንል የመጀመሪያው ቃል የኛ ከሀ እስከ ፐ አማርኛችን ወይም ፊደላችን ቋንቋው ሀ ነው የመጀመሪያው እስከ ፐስንቀ ሀ ማለት ግን እንደ ኢትዮጵያውያን አባቶች ዝም ብለው ሀ ብለው እንደ ፎሌው አስመስለው አልጻፉትም፣ አልጀመሩትም። ትርጉም አለው። ሀ ማለት ሀልዎቱ ለዓለም ቅድመ የተፈጠረ ዓለም ቅድም እንደነገሩ ከሁሉም በፊት የእግዚአብሔርን አኗኗር ማወቅ እግዚአብሔር ከሁሉም በፊት ነበረ ሲሉ ቀዳሚውን ሀ ብለው አስቀምጠውታል። ስብከት ነው ባጭሩ። ቋንቋችን ስብከት ነው ለሚያውቀው ሰው፣ ፊደሉም ስብከት ነው ለሚያውቀው ሰው። ሀ ማለት እንደዛ ይቀጥላል። ለብሰ ስጋ ዚአነ የእኛን ስጋ ለበሰ ሐምሮ ሞቶ ተቀብረ እስከ ፐ ድረስ ስብከት ነው የጻፉት። እስከ ፐ ድረስ ለገባው ሰው እስከ ፐ ድረስ ስብከት ነው የጻፉት። እንደውም አሁን ይሄ ከሀ እስከ ፐ አሁን በቅርብ ነው የመጣው በአባ ሰላማ ከሳቴ ብርሃን። ከዛ በፊት የነበረው ሄኖስ የጻፋቸው አሁን ዳዊት ላይ የምንጠቀማቸው አሌፋት እየተባሉ የሚጠሩ አሉ። አሌፍ ቤት ጋሜል እያሉ እስከ ታው ድረስ የሚሄዱ እነዚህ ራሱ ትርጉም ነበራቸው። አሌፍ ማለት አልፋ አ እኔ አምላካችሁ አልፋ ኦ ነኝ ይላል። አና አምላከሙ አልፋ ኦ እኔ አምላካችሁ መጀመሪያና መጨረሻ ነኝ። ያንን ሲያስረዱ የመጀመሪያውን ቃል አሌፍ አልፋ አሉት። እሱ መጀመሪያ ነበር ሲሉ ነው። እና ቁጥራችን ስብከት ነው፣ ስብከታችን ቁጥር ነው። የምናውቀው ፊደል ከሀ እስከ ፐ የምናውቀው ለተረዳው ሰው ኃይለኛ ነገረ መለኮት፣ ነገረ ማርያም፣ ነገረ ድነት ትልቅ መንፈሳዊ ትርጉም ያለው ነው። አሁን በዚህ በሶሻል ሚዲያው በዚህ ዘመን የምናየው ብዙዎች ፕሮቴስታንቶች የእምነት ባይሆንም ጴንጤዎች ብዙ ነገሮች በአማርኛ ይጠቀማሉ። ያ አማርኛ ትርጉሙ ምንድነው ቢባል መልስ የለም። አሁን እኔ አበበ ብዬ ወይም ደግሞ በሃ ፊደል ጀምሬ ፕሮቴስታንት አድርገውና ብሆን በሃ ጀምሬ ባወራ እኔ ወሬውን ሳይሆን ትርጉሙን ለሚያውቀው ሰው ወይ ፕሮቴስታንት አይደለም። ለምንድን ነው እንደዚህ ያልኩበት ምክንያት ፕሮቴስታንት ትርጉሙን ሳያውቁ ነው እያወሩ የነበሩ። ምን ማለት ነው? ያ ትርጉሙን ሳያውቁ ማለት ፕሮቴስታንት ሆኜ እኔ አማርኛ ባወራ የአማርኛ የነገረ ቅዱሳን፣ የነገረ መላእክት፣ የነገረ ድነት ያ ሁሉ የተጠቃለለበት የኢትዮጵያ ኦርቶዶክስ የመሰረተችው ቋንቋ ነው። አራታው ማርያምን የኦርቶዶክስ ቃል ነው ቋንቋው ራሱ። ቤተክርስቲያን አሉ ከምትለው መጻሕፍት አንዱ ነው። እንደ ትርጓሜ መጻሕፍት የለም በዚህ ምድር አህዳላ አህዱ ወይም አንድ አላለ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል በመጽሐፍ ቅዱስ አንድ ብሎ። በሱኛው ደግሞ ምን ይለናል? በስነ ፍጥረት መጻሕፍት በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ፣ ምድርን ባዶ ነበረች አንዳችም አልነበራትም እያለ የሚቀጥለው እሱ አሁን ያሳየኝ መጽሐፍ እንደ ትርጓሜ አድርጎ ነው። እኔም እንደዚህ የጻፍኩት ማክሰኞ ይላል። ማግስተ ሰኞ፣ የሰኞ ማግስት ሰሉስ ማለት ነው። ረቡዕ ደግሞ አሪዎት ስነ ፍጥረት ነው። ሳምንቱ ራሱ ሰኞ ማክሰኞ እያልን እስከ እሑድ ስነድ ስነ ፍጥረትን እየተናገርን ነው፣ እየሰበክን ነው። ለሚያቅሰው ይህን አሁን ሰኞ ማክሰኞ የምንለውን ከኦርቶዶክስ ውጭ ያለ ሰው ማለት አይችልም። ለምን? ስብከት ነው። ድንግል ማርያም፣ ቅዱስ ሚካኤል እያለን እንደ ማለት ይቁጠረው። የኦርቶዶክስ ዕቃ ነው። ሰኞ ማለትም ማክሰኞ ማለትም ሮብ ማለትም ትርጉም አለው። ሁሉም ዝም ብሎ አልመጣም። አሪዎስ የተባለው ከሃዲ የቤተክርስቲያን ልጅ ሆኖ ሳለ ቤተክርስቲያንን ከበኋላ የወጋት አሪዎስ ወልድ ፍጡር ነው ያለው። ይህ አሪዎስ ትምህርቱን ሰዎች አልቀበሉለት ሲል ምን አረገ? በግጥም ነው። ሰው እንደዚህ ከምሰብከው ይልቅ ማዕድ የሚባል ግጥም አለው። በግጥም ቆንጆ ግጥም ገጥሞ መሃሉ ላይ ሕጸጽ ያስገባበታል። መሃሉ ላይ እንደዚህ እያደረገ እና አባቶችም ዝም ብሎ ሲያስተምሩ አልሰማሉ። ምን ያደርጋሉ? በጨዋታ በቀናት በሳምንታት አሁን ለምሳሌ በዚህ በከተማ ላይ ይታወቅ ይችላል። ጊጤ የሚባል ጨዋታ አለ። የሆነ የቁልቋል ሾህ አለ። እሱን እንደዚህ አይነት ተጨፍነት ሰካዋል። ከሰካው አሸናፊ ነህ፣ ካልተሰካበት ግን ከቁልቋል ሾህ ላይ ዛፉ ላይ ትሸነፋል። ይሄ ጨዋታ እስካሁን ከ50 ዓመት በፊት የነበረ እስካሁን እየተጫወትን የመጣ ነው። ለህዝቡ ዝም ብሎ ጨዋታ ነው የሚመስለው። ሁሉም ምናፍቅም ይጫወተዋል። ነገር ግን ኢትዮጵያውያን በተለይ ኦርቶዶክሳውያን ይሄን ጨዋታ ሲሰሩ ትርጉም አለው። ክርስቶስ ተሰቅሎ ሳለ ሌንጊኖስ የሚባል የወጋው ያንን ምሳሌ ነው። ከወጋው ከደማ ታሸንፋለህ። ለምን? ከክርስቶስ ላይ ማየገቡ የሆነ ህይወት ደም ስለወጣ አሸንፏን ያሰው አይኑ በርቷል። ካልወጋው ትሸነፋለህ። ዋሽቶ ማስታረቅ ይሉታል ሊቃውንት። እየወጋው የሚያድን እየገደልከው የሚያነሳ ይሄ ነው እና ትምህርት ከመስጠት ይልቅ በጨዋታ በቋንቋ በፊደል በብዙ አስመስለው ኦርቶዶክሳውያን አሁን እንዳነበብክዲ እስከዚህ ድረስ አምጥተውት። እንግዲህ ጳጉሜ 7 በ600 ዓመት አንዴ ትውላለች። ይች ጳጉሜ 7 በተለይ ቋንቋው ራሱ ጳጉሜን ማለት ምን ማለት ነው ይላሉ ሊቃውንቶች። ከሊቃውንቱ አንዱ ሮዳስም በጽርህ ጳጉሜን ማለት ነው ትርፍ እንደማለት ነው እና አሁን ዓለም ጊዜ ለክቶ ማይክሮ ሰከንድ ላይ አቁሟል። ሰዓት ከሰዓት ደቂቃ፣ ከደቂቃ ሴከንድ፣ ከሰከንድ ማይክሮ ሰከንድ ብሎ አቁሟል። ኢትዮጵያውያን ግን እንዲህ አላበቁም። ከሰከንድ ይቀጥላሉ። ኬክሮስ፣ ኬንትሮስ
ካልኢት፣ ሳልሲት፣ ራቢት፣ ሐምሲት ብለው ሳድሲት መጨረሻዋን ያስገባሉ። ይሄ እንግዲህ የደቂቃ ድቃቂ መጨረሻዋ ናት ሳድሲት የምትባለው። እንግዲህ ኢትዮጵያውያን ይሄን ደምረው ነው እንግዲህ ጳጉሜ 7ን የሚያመጡት። ለሳይንስ እንኳን የማይመች መደመር ነው። ስልክ እንኳን የማይደምረው ሳይንስ ኤአይ የማይደምረው ነው። በአሁኑ ዘመን ኤአይ ከማይክሮ ሰከንድ ውጭ አያውቅም። ሊቃውንት ግን እስከ ሳልሲት ድረስ አጥንተው እስከ ሳድሲት ድረስ አጥንተው ጳጉሜ 7ን ያመጡበት መንገድ ነው። ይሄ እንግዲህ በየ600 ዓመት በተለይም ዓለም ከተፈጠረች 12 ጊዜ ይሆናለች። ጳጉሜ እንግዲህ 13ኛዋ እግዚአብሔር ለዛ ያደርሰው 2300 ላይ ትውላለች። 2300 ላይ ጳጉሜ 7ን እናያለን። ይሄ እንግዲህ ኢትዮጵያ ብራና ላይ ቀድሞ የተጻፈ ነው። አሁን ሊደርስ ሲል ግን ምናልባት ሳይንሱ አገኘው የሱ ግኝት አስመስሎ ሊያመጣው ይችላል። ናሳ በዚህ ሰዓት ጳጉሜ እንዲህ ልትል ትችላለህ ሊል ይችላል። ይህ ግን ከስንት ሺህ ዓመት በፊት የተጻፈ ነው እና ኢትዮጵያውያን ሊቃውንት እስከዚህ ድረስ ከዚህም በላይ አጥንተዋል።